ባለው ነገ ባለው ላይ የምንሰራው እነኚህ ኤሌመንቶች በትክክል ሲገቧችሁ ከዛ በኋላ ህይወታችሁ ላይ አፕላይ የምታረጓቸው ነገሮች ተጠቃሚ ትሆናላችሁ ማለት ነው። ህይወት እድል ላይ አልተመሰረተም ስንል ለንግግር አይደለም። በቃ ፕራክቲካሊ ህይወት እድል ላይ አልተመሰረተም። ምሳሌ አድርገን ለማየት እየጸለየ ያለ ሰው በህይወቱ ላይ ለውጥ ያመጣው ስለጸለየ ነው። የሚጸልይ ሰው ለውጥ አለ ህይወቱ ላይ። ጸሎት ያቆመ ሰው በህይወቱ ላይ ለውጥ የለም፣ አይለውጥም። ፍርሃት አለበት፣ መገለጥ የለውም። ነገሮች ባይንድ እንዳረጉ እንዳሰሩት ይቀጥላል። እያጠና ያለ ሰው እየጨመረ ይሄዳል። ዕውቀቱ እያጠና ስለሆነ ነው። ማጥናት ቢያቆም እየቀነሰ ነው የሚሄደው፣ እየጨመረ አይሄድም። ማያጠና ዝም ብሎ ህይወቱ ላይ እንደ ወንዝ በቃ ዝም ብሎ የሚፈስ ዕውቀትና ጥበብ የለም። ቢያንስ ጥቅሱ ቦታው ይጠፋበታል። እያጠና ካልሆነ አያገኘውም። ነገሩ ጋር አብሮ መሄድ አይችልም። ስለዚህ ስላጠና ነው ብሎ ማመን አለበት። ማጥናት ጥቅም ስላለ፣ መጸለይ ጥቅም ስላለ የሚያረገው ነገር ነው ሰውየውን በህይወቱ ላይ ለውጥ የሚያመጣ። ስለዚህ በእድል አይደለም ውጤቱ የሚመጣለት፣ ማድረግ ያለበትን ኤሌመንት እያደረገ ስላለ። ስለዚህ በጧቱ ሴሽን ላይ ያየነው ጠንካራ ነገር ምንድነው? ማየት ምን ያህል በሰው ልጅ ህይወት ውስጥ ለውጥ አለው። የማየት ልክ ማለት ነው። በጣም ይሄ ኮር ነው። ኮር ምንለው ዋናው ነገር ማለት ነው። ዋናው መሰብሰቢያው ማግኔቲክ ፎርሱ ያለበት ጠንካራው ክፍል እሱ ነው። ማየት ሰው ውስጥ ስለ ሰው ነው የምናወራው። ሰው የሚባለው ፍጡር ውድቀቱም መነሳት የሚባለው ነገር በማየት ነው የመጣው። አሁንም ከማየት ጋር ነው የሚገናኘው እና የማየት አቅማችሁ ነው እናንተነታችሁን የሚለካው። እሱን እንድታስተውሉ ነው። ማየታችሁ እየጨመረ ከመጣ እያደጋችሁ ትሄዳላችሁ። ደግሞ ማየታችሁ እያነሰ ዳፍን ተከያዛችሁ እየተደናበራችሁ እንቅፋት እየመታችሁ እየወደቃችሁ እየተነሳችሁ ትሄዳላችሁ። አጥርተ ባየህ ቁጥር ብርሃን ይጨምራል። ብርሃኑ የሚጨምረው አጥርቶ ለሚያይ ነው። ከፊት ይልቅ እያጠራችሁ ማየት አለባችሁ። እዚህ ላይ ማተኮር አለብን። አሁን ነን ስቶፕ አክሽን የሚለውን መርህ ነው የምናየው። ነን ስቶፕ አክሽን የመጀመሪያ ትርጓሜ ላይ ትንሽ ታይም እንወስዳለን። አክሽን ምንድነው? አክሽን ስለ አክሽን ስናወራ ስለ ድርጊት ማለት ነው። የድርጊትን መርህ ማወቅ አለብን። ድርጊት የሚባለው ነገር ምንድነው? መርሁ ምንድነው? በመርህ ደረጃ መርሁ ምንድነው? ድርጊት የሚባለው ነገር የድርጊት መርህ ደግሞ በአንድ ሰው ህይወት ውስጥ ድርጊት ምን ለውጥ ያመጣል? ድርጊት በሁኔታዎች ላይ ወይንም በራሱ ባለው መርህ ላይ ምንን መሆን የሚችል ነገር ነው። ድርጊት ማለት ሐሳብ ወደዚህ ፍጥረታዊ ዓለም ወይንም ወደዚህ ተጨባጭ
ቁሳዊ ዓለም የሚተገበርበት ስፍራ ማለት ነው። ሐሳብ ወደዚህ ተጨባጭ ዓለም ወይንም በዚህ ቁሳዊ ዓለም ላይ የሚተገበርበት የሚመነዘርበት ስፍራ ማለት ነው። አንዳንድ ጊዜ በሁሉ ነገር ውስጥ ድርጊት ውስጥ ነው ያላችሁት። በሁሉ አሁን እኔ ድርጊት ውስጥ ነው ያለሁት። እናንተን ይሄንን ለማስተማር አስቤያለሁ። እንደው ቢያንስ አንድ 3 ወር ይሆነኛል ሳስብ ሲመጡ አሁን መማር ያለባቸው ኢምፖርታንት የሆኑ ነገሮች ላይ ህይወታቸው ላይ ሄደው ራሳቸውን ኤክሰርሳይዝ ሊያደርጉ የሚችሉበትን ነገር ነው። ይሄንኑ ትምህርት ነቀም ምንድነው ስሙ አስተምሬያለሁ። ያውን ማወራችሁ አርባ ምንጭ ሳስተምር ግን 3 መርሆች ብዬ ቲንክ ቢግ፣ ነን ስቶፕ አክሽን፣ አንድ ደግሞ የሆነ ነገር አስተምሬያቸዋለሁ። በነበረኝ 1 ሰዓት ተኩል ውስጥ ማለት 30 ደቂቃ ከፋፍዬ ለምን እያሰብኩ ስለነበር ማለት አይምሮዬ ውስጥ ስለነበር። ለምሳሌ ኮንፈረንሳችን አሁን የነጻነት ህይወት መሰዊያ ምናምን የሚሉ እየተዘጋጀው ስለነበር ነው አዲስ አበባ ላይ መሰብካቸው ማወራቸው። ለእናንተ ግን እንደ ሀገር አቀፍ ሙቭመንት ሆኖ በምትሄዱበት እንዲሆን በተለይ መሰዊያ በሚለው ሐሳብ ላይ የጧት ጸሎታችን ሁሉ መሰዊያን ማፍረስና መሰዊያን መገንባት ላይ የተያያዘ ግን እያስተማርኩት ነበር። ያው እንደምታውቁት እዚህ ሲሆን ሲሰፋ ይለያል። ግን እያሰብኩት ነበር። ይሄንን ትምህርት 3 ወር አስቤው ዛሬን ሳላስተምር ብቀር ሐሳብ እንደሆነ ይቀራል። የ3 ወር ሐሳባዊ ዓለም ላይ ያለ ማይጨበጥ ማይዳሰስ የነበረው አሁን በዚች ቅጽበት በድርጊት እየሰራሁት ነው። ድርጊቱ አሁን ነው። 3 ወር ማይጨበጥ ማይዳሰስ ሐሳብ ነበር። የት ሄጄ ነው ማወራው? የት ሄጄ ነው ማስተምረው? ሲመጡ እንዲህ ነው ማረገው፣ እንዲህ ነው ያልኩትን ያንን ማንነት ውስጤ በሐሳብ ዓለም ሲሰራ የነበረው አሁን እናንተ ፊቴ ቁጭ ብላችሁ ሳስብ የነበረው እንደዚህ ቁጭ ብለህ እያወራውልህ ይሄ ማለት ይሄ ነው እያልኩ ሳስረዳን በሐሳቤ ውስጥ ተመላልሷል። ከዛ ማስተምራቸው ሐሳቦች እኚህ እያልኩ እየዘረዘርኩ ሳጠናባቸው ሳሰላስላቸው ነበር። አሁን ነው ድርጊት። አሁን ድርጊት በተግባር ካለዛስ ሐሳብ እንደሆነ ይቀር፣ ሐሳብ እንደሆነ ያልፋል፣ ወይንም ዘመን ይጠብቃል። ወይ ከዓመት በኋላ ከ2 ዓመት በኋላ ከ3 ዓመት በኋላ ካላደረኩት ራሳውን አታገኙት። እናንተ ጋር ደርሶ ስራ ይሰራ፣ ውጤት አይመጣም፣ ተጠቃሚ አይኖርም። ለምን? ድርጊት ከሌለ እዚህ ዓለም ላይ ያለ ጉዳይ ለጋር አካል አይዝም። ድርጊት ከሌለ በዚህ ተፈጥሯዊ ዓለም ላይ ተጽዕኖ አይፈጥርም። በምኞትና በራዕይ መካከል የፍጻሜ ልዩነት ያለው ምኞት ስለማትተገብረው በአካል ዓለም ላይ አታገኘውም። በሐሳብ ዓለም ውስጥ ግን አለ። ለምሳሌ ጠቅላይ ሚኒስትር ሆናለሁ ብለው የሚያስቡ ብዙ ሰዎች አሉ። በጣም ብዙ ሰዎች ጠቅላይ ሚኒስትር መሆን የሚመኙ ማለት ነው። ድንገትም ሚሊዮኖች ሊሆኑ ይችላሉ።
የሚመኙ መመኘት ያ ማለት ሐሳባዊ ዓለም ውስጥ ጠቅላይ ሚኒስትር የመሆን ምናባዊ ድንገት አንዳንድ ጊዜ አስታውሳለሁ አንድ ልጅ አሁን አሜሪካ ነው የሚኖረው እንግዲህ ፖለቲካ ውስጥ ይኑር አይኑር አሁን አላውቅም ግን ገና መለስ ያለ ማለት ነው ፕሮፌሲ ተነገረኝ ብሎ ከዛ ራሱን አክት ሲያረግ ምናምን ምን አለኝ ፌደራል ፖሊሶች ቦሌ ላይ ተሰልፈው ድንገት አብረን እየሄድን እነኚህ ነገ እኔን የሚጠብቁ ናቸው ምናምን አለኝ በመለስ ዘመን ነው ማወራክ በዚህ በለውጥ አይደለም አንዱ ደግሞ እኛ ቸርች መጣ ቄስ በሊና ናቸው የተነበዩለት እንደነገረኝ አይኔ ስላየ ብለው እንጦጦ ድሮ ማለት ተነበዩለት አገሩን ትመራለት አብነት እያለን ነው እሱኛ እኔ ጋር የመጣውና እንዲህ ተብሎ ተተንብዮልኛል ስለዚህ ሆናለው አለኝ ከትንሽ ዓመታት በኋላ አይምሮ ለቀቀ ጠቅላይ ሚኒስትር አልሆነም ሚሊዮኖች ይመኙታል ሺዎች ራዕይ አላቸው አንዱ ይሆነዋል ሺዎች ራዕይ ስለሆነ ፓርቲ ያቋቁማሉ ወደ ተግባር ለመለወጥ የሆነ ፓርቲ ጆይን ያደርጋሉ የሆነ ጽሁፍ ይጽፋሉ የሆነ ቀስቀሳ ያደርጋሉ ተቃውሞ ይሞክራሉ ድጋፍ ይሞክራሉ ያዋጣናል ባሉት መንገድ ይሞክሩታል ሚሊዮኖቹ ግን ሐሳብ እንዳለ ምኞት እንዳለ በውስጣቸው የሆነ ሚስት አግብቶ ልጅ ወልዶ በቃ ልጁን ምን እንደሚያበላ ቀኑ ሙሉ ሲጨነቅ ይውላል ትዝ ሲለው ለካ ጠቅላይ ሚኒስትር ሆናለሁ ብሎ ነበር ተመኘ የሚባለው በጣም ብዙ ሰው ምኞት ዓለም ውስጥ ነው የሚኖር ስለዚህ አሁን መመክራችሁ ለምን እንደሆነ እንድታውቁ ነው ማንም ሰው በተቀመጠበት መንገድ ላይ ወይንም በተቀመጠበት ወንበር ላይ በዛ ጉዳይ ላይ ምኞት አለ ለምሳሌ የማየት ሕግ አስተምሬያለሁ እሱ ግን ተኝቷል አይነን አፍተጠቃ ላይ እየተኛ አይሆንም አሁን ማን ኦፍ ጋድ አገር የሚያውቀው ታሪክ የሚሰራ ለብዙዎች የመዳን ምክንያት የሚሆን ወንጌላዊ ከሆነ ፓስተር ከሆነ በጣም ትልቅ ቸርች ብዙ አሲስታንሶች ከስሩ የሚመግብበት መመኘቱ አይቀርም እሱም ይመኛል እሷም ትመኛለች እሷም ትመኛለች እሷም ትመኛለች ለምን ተብሎ ሲጠየቅ ባሉበት መንገድ ተከፍታ ስላለ አንድ ቀን በሆነው ማለታቸው አይቀርም ሁሉ ሰው ነው የሚለው አሁን እሷንም ወሰዷት ልጇን ወልዳ በቃ እዛ ልጇ ላይ ተጣብቃ ያለች ናት ቸርች ራሱ የመምራት እንትን ላይ አይደለችም ያለች ግን ማን ኦፍ ጋድ መሆን ትፈልጋለች ፓስተር በቃ እዚህ ቸርች ጌታ ይመስገን ሴቶች ውመን ኦፍ ጋድ ማለት ነው ውመን ኦፍ ጋድ ሴቶች ለአገልግሎት ተጠርተዋል ተብሎ እንደው ከተማም ያነቃነቅ ስል ከተማው ምናምን ብላ ትመኛለች ማይመኝ የለም ሁሉ ሰው ይመኛል ጥያቄው ማን ይሆናል ሚለው መጀመሪያ ምንን ቀይራልኩ እይታ ላይ ብያለሁ ራስህንም መታይበትን ከዛ ደግሞ ቢግ መታይበትን ቀይር ብያለሁ እሱን የቀየረ ሰው ቀጥሎ ማየት ጀመረ ማለት ነው እና አሁን እንዲገባችሁ የምፈልገው በምኞት ውስጥና
በራእይ ውስጥ ወይም በማየት ውስጥ ልዩነቷን የምትፈጥረው በምን ውስጥ ነው? ልዩነቷ ያለችው ምኞት ላይ ያለ ሰው ከማሰብ በስተቀር ሐሳባዊ ዓለም ላይ ትልቅ ከመሆን በስተቀር በሐሳባዊ ዓለም ውስጥ ነገሮችን ከማሰላሰል ቢሆን ባገኝ ምናምን ከማለት በስተቀር አውጥቶለት ፕሮግራም አቅዶት ዛሬ ከዜሮ እጀምራለሁ ብሎ አክት አያደርግም። ምኞት ያለው ሰው ራዕይ ያለው ሰው ግን 100 ላይ እንደሚደርስ ያውቃል። የመጀመሪያ አክቱ 0 ላይ ማድረግ ይጀምራል። ባለ ራዕይ ሰርቶ እንደሚያመጣው ስለሚያምን ስራ ይሰራል። ተመኝ ግን ሚሰራው ስለሌለው ሐሳብ እንደሆነ ውስጡ ይቀራል። ማን ኦፍ ጋዶች መሆን አትችሉም አይባልም። ትችላላችሁ። ተጽዕኖ መፍጠር አትችሉም፣ ትችላላችሁ። ውስጣችሁ አቅም አለ። እግዚአብሔር በሚያያችሁ ልክ ራሳችሁን እዩ። በሚያያችሁ ልክ ራሳችሁን እዩ። ማንነታችሁ እና ምኞት ያለው ሰው ሰርቶ እንደሚያመጣው አይደለም የሚያስበው። ምኞት ያለው ሰው ማን እንደሰራው አይታወቅም፣ ግን አንድ ቀን የሱ ውጤት እንዲሆን ይጠብቃል፣ ተስፋ ያደርጋል። አሁን ኮንቲኒየስ አክት ብዬ ስናገር ባለራዕይ ለሆነ ሰው ነው። ምክንያቱም ባለራዕይ እሰራዋለሁ ይላል እንጂ እሆነዋለሁ አንድ ቀን አገኘዋለሁ አንድ ቀን አይቀርም ጌታ ያመጣዋል አይልም። ባለራዕይ ስራ ነው የሚሰራው። ስለዚህ ነው ኮንቲኒየስ አክሽን። የሚመኝ ሰው ግን ማን እንደሰራ አይታወቅም፣ እንዴት እንደተሰራ አይታወቅም፣ ምን ቢያደርግ እንደሚያመጣ አይታወቅም። ግን አንድ ቀን ሆነዋለሁ ብሎ እድሜ ይቀጥላል። አንዳንድ ነገር ታውቃለህ፣ እድሜ ራሱ ይከለክላል እንዳትሆን ማለት ነው። መሆን ማትችልበት አካላዊ ጉዳይ፣ መሆን ማትችልበት ሲስተም፣ መሆን ማትችልበት ነገር ውስጥ ትገባል። ከዛ መሆን አትችልም፣ በቃ አትችልም ተብሎ ነው የሚቆመው። ትችላለህ አይባል። ራዕይ ለዚህ ነው ያንግ መሆን ይጠይቃል። ራዕይ ብቁ መሆን ይጠይቃል። ለምን? ስራ ስለሚጠይቅ። ዲማንድ የሚያደርገው ስራ ነው። ራዕይ ኦቶሪቲ ይጠይቃል። ራዕይ ኮሚትመንት ይጠይቃል። አንተው ራስህ ስለምትሰራው። ራዕይ ዋጋ ይጠይቃል፣ ያስከፍልሃል። ቆጥረ ነው የምትከፍለው። ራዕይ ሲሆን የተመኘውን የፈለግከው መሆን አትችልም። ራስህ የምትገታበት፣ የምትራብበት፣ የምትገፋበት፣ የምትጠላበት። ምክንያቱም ያንን ካልሆንክ ውጤት ስለማታመጣ፣ ስለማታፈርሰው፣ ስለማትገነባው፣ አጥልቀ ስለማቆፍረው፣ ካልተገፋህ ወደ ሰፊው ስለማትወጣ መገፋት አለብህ። ያ ሁሉ ፕራይስ ነው። ራዕይ ሲሆን ድርጊት እንደሚፈልግ ስለምታውቅ ለመክፈል ፈቃደኛ ነህ። ዋጋ ያስከፍልሃል፣ ያስኬድሃል። ሳክሪፋይ የምታረጋቸው ጉዳዮች ብዙ ናቸው። ምኞት ሲሆን ግን አንተውን ያሰብከው። አንድ ጊዜ አንድ የጸሎት ቲም፣ ድሮ በደርግ ጊዜ ነው፣ የጸሎት ቲም የሆኑ ሰዎች መንግስቱ ኃይለማርያም ስለነበር የሚያሳድዳቸው እና ይጸልዩ ነበር። ሲጸልዩ ትንቢት መጣ፣ መንግስቱን ይመጣል፣ እነሱ መንግስት እንደሚሆኑ እና ስትራቴጂ ወጣ። የወጣው ስትራቴጂ መስቀል አደባባይ ላይ እንዴት አድርጎ መልአኩ መንግስቱን እንደሚመታው፣ መንግስቱ እንዴት በትል ተበልቶ እንደሚሞት። ጆክ አይደለም ማወራችሁ፣ ሐሳቤን አይደለም እነግራችሁ፣ የሰማሁትን ታሪክ ነው። መንግስት የደረሰበትን ማለት ነው። በደርግ ጊዜ ይሄ ሁሉ ታቅዶ ተጽፎ ምናምን ተብሎ ጸሎት ትጀመር አላቸው። ጥቅስ የለም። ሄሮድስን መልአክ መታው ሞተ ሚል
ጆክ አይደለም እኮ የእውነት ተጽፎ ስትራቴጂ ወጥቶ ከዛ እንዴት ሱፐርናቹራሊ መንግስት እንደሚገለበጥ ከዛ እነሱን እንዴት እግዚአብሔር ቀብቶ በቅባት ኃይል ሳኦልን እንዴት ከህዝብ መሃል ለይቶ እንዳወጣው ከዛ ከነሱ መሃል የተቀባው ሰው እንዴት ህዝቡ እንደሚቀበለው በደንብ ኦርጋናይዝድ ሆኖ ነው የምላችሁ ተሰራ። መንግስት ደረሰበት፣ ተያዙ፣ ታሰሩ። መጨረሻ ላይ አንድ ሰው እነኚህ ምኞት ነው ያላቸውና በቃ አለማወቅ ነው። አንዱ ከማላቸው አምቢሽኑን ነው የጻፈውም ያሰበውም ከጥቅሶች ተነሳስቶ ነው ብሎ አሰበና አዘነላቸው እና አንድ ጀነራል ምን በሚል አስፈታቸው? አናርምድ መፈንቅለ መንግስት። አናርምድ ማለት ምንም አይነት የጦር መሳሪያ ሳይጠቀሙ ሳይታጠቁ መፈንቅለ መንግስት ለማድረግ የሞከሩ። ይገባችኋል? በሌላ አማርኛ ምን ማለት ነው? አናርምድ ያሉት እነሱ ያው እንትን ብለው አይተረጉሙትም። መንፈሳዊ አድርገው ዝም ብሎ ምንም መሳሪያ ሲያይዝ የሚያስብ ማለት ነው። እንዲያርገው እንዲ ተኩሽ ሲል ሽጉጥ የለም በሐሳብ ማለት እና እኛ ጋር ሲመጣ ምንድን ነው የሚሆነው? ምኞት ነው የሚሆነው። አሁን መንግስቱን ከጥቅስ ከምናምን ከባይብል ሐሳብ ተነስተህ ድሪም ታረግና ትመኝና ከዛ ይወድቃል። ኪንግ ደግሞ ፌል ያደርጋል። እንዲህ ይሆናል ብለህ ታስባለህ። ተግብረው ስትባል መስቀል አደባባይ ስንት መስቀል አደባባይ ተሰብስበ 17 ዓመት ተሰብስበ የለም መልአኩ አይመታውም። ሲስተሙ አይፈቅድም። ራይ ሲሆንስ ዓላማ ሲሆንስ ብዙ ስትራቴጂዎች አሉ መንግስት ለመጣል። የግድ መሳሪያ አንስተ ብቻ አይደለም። እንዴት መሃላቸው ገብተ እንዴት እንትን በለ እንዴት ፖለቲካል እንትን እንደምትል አይተናል አይደል? ብዙ አይነት። ለምሳሌ ወያኔ ተዋግታ ነው መንግስቱን የጣለችው። ብልጽግና ከውስጥ ፈንቅሎ ነው መንግስትን የጣለው። የግድ መዋጋት ብቻ አይደለም የሚኖርብህ፣ ሲስተማቲክ የሆኑ ነገሮች አሉ። ይገባናል። እሱ አይደለም ጥያቄ። አንዳንዱ ግን ከምኞት አይዘልም። ይገባችኋል የምለው? እግዚአብሔር የምኞት አምላክ አይደለም። ይሄንን አስረግጬ እነግራችኋለሁ። የራእይ አምላክ ነው። የራእይ አምላክ ነው። የእይታ አምላክ ነው። እግዚአብሔር በምኞት አያምንም። ምኞትን እግዚአብሔር እንደ ትልቅነ መሳሪያ አይጠቀመው። ራእይን ነው። መጀመሪያ እሱን እወቁ። ምኞትን ስንመታ ተክተነው ነው እንጂ በውስጥ የምታየው ዞሮ ዞሮ ሐሳብ ነው። ራእይ በሚለው ግን መተካት አለበት። ራእይ ከሆነ ግን ነንስቶፕ አክሽን ያስፈልጓል። ራእይ ከሆነ አንድ ነገር ምን ያስፈልጓል? የማያቋርጥ ድርጊት ያስፈልጓል። ስለዚህ ድርጊት ሐሳባዊ ዓለም ወደ አካላዊ ዓለም የሚቀየርባት ቅጽበት ማለት ናት። የለውጧ ቦታ መልኩን የሚቀይረው ድርጊትክ ነው። ድርጊትክ ነው መልኩን የሚቀይረው ከሐሳብነት ምን ማለት መሰላችሁ? ሐሳባዊ ዓለም ላይ ተኝተሃል። አንዴ የተነገረ ምሳሌ ልንገራችሁ። እናቱ አንድ ልጅ እዛኛው ሰፈር ሄደ ይሄን መልእክት ንገር ብላ ጠዋት ላከች። ልጁ እረኛ ነው። ከብቶቹን ይዞ ሄደ። ዛፍ ስር ቁጭ ብሎ
ከዛ ማታ ተመልሶ መጣና ሄድኮይ ስትለው እናቱ አይ አልሄድኩም አለ። ለምን አለችው። አሁን ድርጊት ቢሆን በድርጊት ነው የሚመለሰው። ምን አላት? ለካ ዛፉ ስር ቁጭ ብሎ በሐሳቡ እዛኛው ሰፈር ለመሄድ 2 ጋራ መሻገር አለበት። ቁልቁለት ይወርዳል፣ ዳገት ይወጣል፣ ቁልቁለት ይወርዳል፣ ዳገት። ከዛ እዛ ሰፈር ሄዶ መንገር አለበት። ያውቀዋል። እዛችው ዛፉ ስር ቁጭ እንዳለ አሁን ከዚህ ሲሄድ እዛ ሸለቆ ያቺን አለት እንዲያልፍያት እንትኑን እንዲህ ብዬ ብሎ በሐሳቡ ሄደ። የሚያውቀው መንገድ ስለሆነ በሐሳቡ ሄደና ደከመ። ግን እዛች ዛፍ ስር ነው ያለው። ይሄ ሐሳብ ነው የሄደው። ሐሳብ በጣም ጥሩ ነገር ነው በራሱ ራዕይ እንደማለት ስለሆነ፣ ድርጊት ከሌለበት ግን ሐሳብ ምንድነው ብለህ ነው የምትወስደው? ምኞት ነው ድርጊት ከሌለበት። እና ይሄ ልጅ አስቤ ደከመኝ ሲል እውነት ደክሞታል። ግን በሐሳቡ ውስጥ ሲሄድ አካላዊ ዓለም ላይ እጁን አጣምሮ ዛፍ ስር ቁጭ እንዳለ። ስለዚህ አካላዊ ዓለም አልገባም፣ አላሰበም አይደለም። በሐሳቡ ዛፎቹን አላለፈም አይደለም። አለቱን አላለፈም፣ ጋራውን አልወጣም፣ አልወረደም አይደለም። በሐሳቡማ ይሄዷል። አካላዊ ዓለም ላይ ግን እዛች ዛፍ ስር እንደተቀመጠ ነው። በዚህኛው ዓለም ኢምፓክት የለውም፣ በዛኛው ዓለም ግን አስቦታል። ሐሳብ ወደ አካል የሚለወጠው በምን ቅስፈት ነው ስትል፣ ከብቶቹን አሰማርቶ ሲጨርስ ለጓደኛው ጠብቅልኝ ብሎት አንድ እርምጃ ሲጀምር ምን ይባላል? ድርጊት። ያቺ ፈርስት ስቴፕ ድርጊት ነው። ከዛ በኋላ ነው ነን ስቶፕ አክሽን ማለት። እስኪደርስ ድረስ ምን ማለት አለበት? ባለማቋረጥ መራመድ አለበት። ካለበለዛ ነን ስቶፕ አክሽን የሌለበት ከሆነ ወደ ምን ይቀየራል? ሄዶ ደከመኝ ብሎ ሊቀመጥ ይችላል፣ አይደርስም። ሊያቋርጥ ይችላል፣ መንገድ ሊቀይር ይችላል፣ የሆነ ነገር ሊል ይችላል። ለዚህ ነው እስክትደርስ ሳታቋርጥ አድርግ፣ ሳታቋርጥ ስራ፣ ሳታቋርጥ። ማቋረጥ የለብህም። ምን ውጤት አመጣ ሊሉ ይችላሉ። አንዳንድ አትክልት ምን አይነት መሰላችሁ? አሁን ቻይና ውስጥ ያለ አንድ ባምቡ አለ፣ ሸምበቆ ነው። የሚገርማችሁ በ10 ምናምን ዓመት ይሁን በ4 ዓመት ነው የሚያድገው። ስንት ዓመት? 7 ዓመት። በ7 ዓመት ነው የሚያድገው ሸምበቆ። የመጀመሪያውን 7 ዓመት 6 ዓመት ሙሉ ማለት ልክ 7ኛው ዓመት ላይ በ4 ወር ባልሞላ ጊዜ ውስጥ 12 ሜትር ወደ ላይ የተኮሰ 12 ሜትር ግማሽ ሜትር የነበረው ለ6 ዓመት ግማሽ ሜትር የነበረው ባምቡ ገበሬው 7ኛውን በትዕግስት ይጠብቀዋል። ካረዘመ ደግሞ ባምቡ ምን ይሰራል? ምንም ጥቅም የለው። ይሄ ምን ይሰራል ብሎ ያችን ድንክ አይቆርጣት። ነገር ግን ባህሪው ይታወቃል። 6 ዓመት ስር እየሰደደ ነው። 6 ዓመት 7ኛ ዓመት 12 ሜትር በአንድ ጊዜ ብም 12 ሜትር ማለት አስበዋል። ይሄ 7 ሜትር ነው። ይሄ 7 ሜትር እንዲህ ከሆነ የዚህን እጥፍ ወደ ላይ ደግሞ ውሰደው ማለት ነው። በአንድ ጊዜ ሹት አድርጎ ይወጣል። ድንገትም በአንድ ሌሊትም ሊሆን ይችላል።
ሹት አድርጎ ይሄ ነን ስቶፕ አክሽን ከሌለው ተስፋ የሚያስቆርጥ ብዙ ነገር አለ። ነን ስቶፕ አክሽን ከሌለው እስከወጣ ድረስ አላቆምም የሚል አቋም ነው እንጂ እንድትወጣ የሚያደርግ እስከወጣ እስካድግ እስክነሳ አላቆምም የሚለው አቋም ነው። 100 ዓመትም ቆይ 10 ዓመትም ቆይ ሳታቋርጥ እንድትንቀሳቀስ የሚያደርግ ራመድ ብለህ ውጤት አገኘው። አይገርምም? አዎ ራመድ ብለህ እንደሱ አይደለም። ነን ስቶፕ አክሽን አንቲል የሚባል ስብከት አለ። ምን አለ? እግዚአብሔር እስኪያሳርፋችሁ ድረስ። አንቲል ማለት ድረስ፣ እስኪያሳርፋችሁ ድረስ፣ ድህነቱ እስኪሰበር ድረስ፣ ሰላሙ እስኪመጣ ድረስ፣ ረፍት እስኪሆን ድረስ፣ ምድሪቱ በወንጌል እስክትደረስ ድረስ፣ በህይወቴ ላይ መለኮታዊ እጅ እስኪገለጥ ድረስ ማለት ዴስቲኒው ፍጻሜው የነገሩ ተጨባጭነት መሆን እስኪሆን ድረስ። እስከዚያ ድረስ ምን ማለት አለብህ? ነን ስቶፕ አክሽን መኖር አለ። አክሽን እንዳትሳሳቱ ደግሜ እላለሁ፣ ሐሳብ ውስጥ የነበረን ነገር ወደ ተጨባጭነት የመፈጸሚያ ቦታ ናት። አክሽን በፍጥረታዊ ዓለምና በሐሳባዊ ዓለም መካከለኛ ላይ ያለች የድርጊት ስፍራ ናት። ድርጊት እንላታለን። ከዛ በኋላ አካላዊ እየሆነ ይሄዳል። ሐሳብ የነበረ ነገር ሁሉ ወደ ምን ይቀየራል? ወደ አካላዊ እየተቀየረ ይሄዳል። ወደ አካላዊ የሚቀየረው ድርጊት ካለ ነው። ከሌለ ግን ሐሳብ እንደሆነ ይቀራል። ምን ያህል አገልጋይ በዚህ ነገር ቪክቲም ነው? አንድ ጥናት አሜሪካ ላይ ሲጠና የሜጋ ቸርች የታዋቂ አገልጋዮች የታዋቂ አገልጋዮች እውቅና፣ ስኬት፣ አቅም ከዛ በኋላ ደግሞ በአጠቃላይ የወንጌል አገልጋዮች ተብሎ ደግሞ መላ አሜሪካ ላይ ያሉት ተጠና። አሜሪካን ውስጥ 5% ፓስተሮች ብቻ ናቸው የተሳካላቸው። 5% ፓስተሮች ከተጠናው፣ እኛም ሀገር ይሰሴም እኮ 5% ፓስተሮች ብቻ ናቸው የተሳካላቸው። ቸርች በአግባብ የሚመሩ፣ የተሻለ ስራ የሚሰሩ፣ ስኬታማ ኑሮ የሚኖሩ፣ ተጽዕኖ ያላቸው ምናምን ተብሎ 5% ብቻ ካሉ ጠቅላላ አገልጋዮች ማለት 95ቱ አምስቱን ለመሆን በመመኘት ነው የሚኖሩት ይላል ጥናቱ። እየቀለድኩ ነው የሚመስለው አይደለም። እኛ መሃል ስንት ናቸው የተሳካላቸው? ሰበብ እንዳትሰጠኝ፣ እኩል ነው የምትሰለጥን። ምንም የተለየ ነገር የለው። እኩል ነው የምትማረው። በሐሳብ በራይ ደረጃ እኩል ነው የምናካፍል። ስንት ነው እኛ መሃል የተሳካለት? ባለበት ሁኔታ በከተማዋ ልክ ቅድም እንዳልነው በአዳራሿ፣ ከዛ ከተማ ላይ ተጽዕኖ፣ ከዛ አገራዊ ተጽዕኖ ብለን በምንለው የተሳካለት ስንት ሰው ነው? 3፣ 4፣ 5 የቀረነው ምን እያሰብን ነው የምንኖረው ማለት ነው? እነሱን ለመሆን። እነሱን እጅህን አጣምራ አትሆንም። የሄዱበትን መንገድ ከሄድክ ነው። ነን ስቶፕ አክሽን ከወሰድክ ነው ማድረግ ያለብህን አውቀህ ተወው። ይሄ አሁን ሰበቡን ተወው። ሰው ስላለ እንትን
በዚህ በኩል እንዴ መሪዎቹ አይሰሙንም፣ የሴንተር መሪዎች እንትናቸው በዚህ ምናምን የሚለው እሱን ተው፣ አንተ ጋር ነው ያለው ብያለሁ። አክሽኑም አንተ ጋር ነው ያለው። ለምሳሌ የምትመራው ከተማ ላይ የምትመራውን ብራንች ቤተክርስቲያን ማን ነው እየመራ ያለው? አንተ ነህ። ውጤቱ ማጋ ነው? አንተው ጋር ነው። አለመብዛቱ ማጋ ነው? አንተው ጋር ነው። ዘላለም መጥቶ አያሳደገልህም። ዘላለም ውጤት አመጣሃት የምትባለዋን ነገር መጥቶ አያፈርስብህም። አፍርሶብሃል? አላፈረሰብህም። እየሰራ ያለው አንተ ነህ። የወደከውም አንተ ነህ። ብትነሳም ኖሮ የምትነሳው አንተ ነህ። አንተ አካባቢ አንድ ከምትመኛቸው ፓስተሮች አንዱ ካለ ስለሰራ ነው። በቃ ሌላ ምንም የለም። ነን ስቶፕ አክሽን አለ እሱ ጋር ስትሄድ ዲሳይፕል ጠብቆ ያስተምራል። ነን ስቶፕ አክሽን ደጋግመ ካልመታ አይሰበርም። አቅም የሚወጣው ስተገብረው፣ እስካልተገበርከው አይገለጥም፣ አይወጣም። እንዴት ብሎ ይወጣል? ስተገብረው ነው የሚወጣው፣ ስተገብረው ነው የሚመነዘረው። መተግበር መመንዘር ነው። ድርጊት ውጤት ድርጊት ላይ ብቻ ነው ያለው። ብቻ ስለ ብቻ ከድርጊት ውጪ ምንም አይነት ሌላ ነገር ውጤት አያመጣም። በምናብ ክንፍ አውጥተህ ብትበር፣ ምንም ነገር ብታደርግ በምናብ ውጤት አይመጣም። ውጤት የሚፈልግ ሰው የማያቋርጥ ድርጊት ማድረግ አለበት። ድርጊቴ ይሰራል አይሰራም እያደረክ ነው የምታየው። ከዛ ስትራቴጂውን እየቀየርክ እያደረክ ነው የምታየው። የሆነ ድርጊት እያረክ ነው። ዝም ማለት አችልም። በእያንዳንዷ ሰከንድ ምን አለ? ድርጊት አለ። መተኛትም ድርጊት ነው። ሶሻል ሚዲያ እያዩ መዋልም ድርጊት ነው። እያንዳንዷ ሰከንድ ምን ትፈልጋለች? ድርጊት ናት። ድርጊት ትፈልጋለችም ድርጊትም ናት። ጥያቄው ምንድነው የምታረገው? ምንድነው? እያረክ ያለው ነገር ምንድነው? ኮንቲኒየስ መሆን አለበት። ኮንቲኒየስ ጌታ ኢየሱስ ይሄንን ቃል እንዴት እንደተጠቀመ ታውቃላችኋል። አማርኛችን በተመሳሳይ ቃሎች ይተካዋል። ግን ቃሉን ራሱን ደግሞ የጻፈበት ቦታ አለ። ምን ይለዋል? ሳያቋርጡ እንዲጸልዩ። ሌላኛው ቦታ ላይ ስትሄዱ ትጉና መትጋት ኮንቲኒየስ። መትጋት ማለት ሌላ ትርጉም የለውም እኮ። በአንድ ጊዜ በኃይል ማድረግ ማለት አይደለም። መትጋት ማለት ኮንቲኒየስ ማለት ነው። ትርጉሙ አለማቋረጥ ማለት ነው መትጋት። እሺ፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 እስከ ቁጥር 10 ቁጥር 11 ድረስ ቁጥር 11 ድረስ ዕውቀት ፍሬ ያፈራል ነው የሚለው። የዕውቀቱን አይነት ሲናገር ቁጥር 2 ላይ የመለኮቱን ኃይል የገዛ ክብሩን በጎነቱን የጠራንን በማወቅ እግዚአብሔርን ለመምሰልና ለሕይወት የሚሆነውን ነገር ሁሉ ስለሰጠን በማወቅ ምን ተብሏል አለ? ተሰጥቷል። ኦሬዲ ተሰጥቷል። ምንድነው የተሰጠክ? የመለኮቱ ኃይል የገዛ ክብሩ። አንተ ጋር አፕላይ የሚሆነው ምን በማለት ነው? የጠራህን በማወቅ። ዕውቀት ላይ የተመሰረተ ጉዳይ ነው የሚያወራው። ቀጥሎ በጌታችን በኢየሱስ ክርስቶስና በእግዚአብሔር ዕውቀት ጸጋና ሰላም
ይብዛላችሁ አለ። ቀጠለ። የመለኮቱን ኃይል የገዛ ክብሩን የሰጠህን ቀጥሎ የመለኮቱን ኃይል ምን አርጓ መጣ? ስለዚህም ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ አይደለም ከመለኮት ባህሪ በተስፋ ቃል ተካፋዮች እንድትሆኑ ስላበቃችሁ። የመለኮቱ ኃይል ተካፋይ ነህ በተስፋ ቃል። ስለዚህ ነው ኖሌጅ ያስፈልግ እውቀት ይላል። አሁን እዚህ ጋር አንድ ቁልፍ ሐሳብ ያመጣና ከስር ያሉትን ይሄንን ጨምሩ ይልና ቁጥር 8 ላይ እነኚህ ነገሮች ቢበዙላችሁ ይላል። የሚያበዛውን ግን ከላይ ነግሯል። ተመልከቱት ምን እንዳለ ቁጥር 5 ስለዚህ ምክንያት አለ ከላይ ለተናገረው ለመለኮቱ ኃይል የገዛ ክብሩ ስለ እውቀቱ ዝቅ ብሎም ፍሬቢስና ምናምን እንዳትሆኑ ያደረጋችሁ በጌታችን በኢየሱስ ክርስቶስ ምንድነው እውቀት። ያ እውቀት ፍሬቢስ እንዳትሆን ያደርጋል። ፍሬቢስ እንዳትሆን የተሰጠ እርሱን የማወቅ ምስጢር የሚሰራው በዚህ ነው። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ ትጋት በምን በእምነት ላይ ትጋት አለና በእምነት ላይ ምን ጨምሩ እውቀትን በእውቀት ላይ ምን ጨምሩ ራስን መግዛት ራስን በመግዛት እግዚአብሔርን መምሰል የወንድማማች መዋደድ ፍቅር እያለ ይናገራል። እነኚህን ነገሮች በአንድ ጊዜ ታረጋላችሁ አይልም። ትጋት እነኚህ ነገሮች የሌሉት እውር ነው ይላል። የቀደመውን የኃጢአቱን መስሬት ረስቷል መንጻት። እናንተ ግን በክርስቶስ ኢየሱስ ዕውቀት ስራ ፈትና ፍሬቢስ እንዳትሆኑ ትጋት ሳታቋርጡ። ትጋት ማለት አለማቋረጥ ነው ውጤት የሚያመጣው። 95% ፓስተሮች አምስቱን መሆን የሚመኙት በአምስቱና በእነሱ መካከል ምንድነው የሌለው ነገር ብለህ ብጠይቅ ትጋት መሆን ይፈልጉታል። ወደ መሆን የሚቀይራቸውን የዕለት ተዕለት ትጋት የላቸውም። አንዳንዶቹ እነኛ የተሳካላቸው ማለት ነው ሄደ ታሪካቸውን ብታወራ ለምሳሌ ኬኔት አገር ሬማ ዩኒቨርሲቲውን ከመስራታቸው በፊት አሜሪካ ላይ በመኪና ማለት ከአንድ ከተማ አንድ ከተማ ሲዞሩ ልጆቻቸውን ለማየት 1000 ኪሎ ሜትር ነድተው መጥተው 3 ቀን 2 ቀን ቆይተው ከእንደገና ሌላ ከተማ ከዛ በኋላ ደግሞ መላ አሜሪካ ትምህርታቸውን ሲያውቅ መሰብሰብ ጀመረ እሳቸው ወዳሉበት። ከዛ እሳቸው ዩኒቨርሲቲያቸውን ከዛ ትልቅ ሬማ ቸርች ሰርተው እዛ ላይ ኦክላሆማ ሴትል አደረጉ ማለት። ትምህርትህን አሁን እሺ ኦንላይን እንትን አለ ምንድነው ስሙ ኢንተርኔት ኮኔክሽን አለ። ያኔ እኮ የለም። ቲቪ ገና ከነሱ አንድ ትውልድ ቀደም ብሎ ነው የመጣው። ቲቪ አገልግሎት እዛ ገና መጀመሩ ነው። እሳቸው ወደ ቲቪ መምጣትም አይችሉም። ጀስት ሙቭ አድርጎ ሰርቶ እስኪ ጳውሎስን ነው ጳውሎስ ምንድነው የሚለው? ከሁሉ አብልጬ ደከምኩ ማለት ትርጉሙ ምንድነው? ደከምኩ፣ ሰራው፣ ለፋው። እኔ ነኝ
የኬኔት ሲሆን ታምናለህ፣ የኔ ሲሆን አታምንም እንጂ እኔ ነኝ ዛሬ ያለሁበት እኔ ብራንች ቸርች ምናምኑን አይደለም ስቴብል ያደረገ ስራ ኔሽን ላይ ተጽዕኖ ያለው ስራ ጠንካራ ስም እኔ ልንገርህ ከኔ በላይ የሆኑ በፋይናንስ በኦፖርቹኒቲ የተሻሉ ሰዎች ዙሪያቸው ላይ ተሰበሰቡ አዲስ አበባን ጠንካራ ትልቅ ቸርች የመሰረቱ ግን ከአዲስ አበባ አንድ ቀን ወጥቶ ማስተማር ማይፈልጉ ብዙ አገልጋዮች ዛሬ ውጤታቸው ዛቸው የዛሬ 20 ዓመት የነበረው ላይ ቁጭ እንዳለ እነሱ ከአዲስ አበባ ሳይወጡ እኔ ቢሾፍቱ ስመጣ አዳማ ስመጣ ዘዋይ ሲሄድ አዋሳ ሲሄድ ቡታጅራ ሲሄድ ጅማ ሲሄድ እንደ ጦስ ዶሮ ስዞር የሆነ ጊዜ ላይ ንቅናቄ ሆኖ አገሩ ላይ መጣሁኝ ንቅናቄ ሆነ ይሄ ኮሌጅ መጣ ማምጣት ጀመርኩ ኑና ተማሩ ወደዚህ እንግዲህ ከሳውላ ከእንትን ከባስኬቶ ከምን እያለ ተማሪ ተሰበሰበ ጋምቤላ ከነቀምት ከዛ ከጅጅጋ ከድሬዳዋ እየተባለ ተማረ ተበተነ አሁን የጸና በትውልድ አጀንዳ ላይ መነጋገር የአገሪቱን አቅጣጫ የወንጌል አማኙን ማለት ነው ማስቀየር የሚችል በምንም ሁኔታ ላይ ማስቀየር የሚችል አቋም ላይ ተደረሰ yes no ስንል ሲሪየስ ነው ማን ያለው ከተባለ የሚመጣ ሼኪንግ አለ እንደ ኖርማል ሰው አትታይ ትውልድ ተከትሎ ተሰለፈ ባለ ራዕይ የሚባል ምናምን አገር ረበሸም አጠፋም የሚሉት ቢሆንም ግን ተከትሎ ተሰለፈ እነኛ ካንተ በፊት ካንተ ጎን የነበሩ እንደ ጦስ ዶሮ ስትዞር በየሀገሩ ሲስቁ የነበሩ ቦሌ ካፌ የነበሩ ስቲል ቦሌ ካፌ ናቸው ግን 30 ዓመታቸው ሆኗል እኔም እንዳደኩ እነሱ 50 እንደተሻገርኩኝ 50 ተሻግረዋል እነሱ ባንተና በእነሱ መሃል ያለው ልዩነት ዘላለም ምንድነው ትጋት ባለማቋረጥ ነው የምታወቀው ዛሬም እንደተነቃቃን ዛሬም ይጣላል ዛሬም ከመጣው ጋር ደግሞ ሆ ብሎ ይወጣል ዛሬም ሪቫይቫል ይላል ዛሬም እንደወጣት ነው የሚያስበው ይሄ ልጅ ዛሬም ሲሉ ምን ማለት ነው ከ30 ዓመት በፊት የነበረው ትጋት ላይ ነው ያለው ትጋት ያለ ትጋት የሚመጣ ውጤት የለም አካላዊ ነገር እኮ አልኩ በሐሳቤ ይሄን መነጽር አነሳዋለሁ አይኔ ላይ አረጋዋለሁ እንዲለዋለሁ ያልኩ ባስብ እንድች ካላረኳት አይነሳም ዘመኑን ሙሉ ዝቹ መነጽሩ ይቀራል አንድ ድርጊት ግን የመነጽሩን ፖዚሽን ያስቀይራል ስርዓት ያስቀይራል ሲስተም ያስቀይራል ቦታ ያስቀይራል የታሰበው ይሆናል የማያቋርጥ ትጋት ነው የዓለም አሸናፊነት ማሸነፍ ከፈለክ አንዳንድ ስራ እድሜ ልክህን ነው የምትሰራው እረፍት የለው ጸሎት እረፍት የለው ማጥናት እረፍት የለው ወንጌል መስበክ እረፍት የለው ትተህ ምንድነው የምትሆነው ሌላ ነገር ነው የምታረጋው አይደለ ትተህ ምን ትሆናለህ ደግሞ እዚህ ላይ ካለ ለምን ሳታቋርጥ አትሄድበትም አንዳንዱ ከተማ አዲስ አበባ ነው ያደግኩት አዲስ አበባ በገባ ምናምን ይላል ምን ትሰራለህ አዲስ አበባ ልትሰራ አይደል አዲስ አበባ መገባ አሜሪካ ቢሆንስ ሄዳለሁ ልትለኝ ነው አሜሪካ ያለው ጅብ ከበላ በኋላ አይጮህም ታውቃለህ
እሱን የበላው ጅብ አይጮህም ይባላል። አይጮህም፣ ድምጽ አይሰማም እንዴ? ነገርኩ እኮ ከኔ ፍሮንት የነበሩ ሰዎች አሜሪካ ገብተው ተበልተዋል። አልቀሻለሁ እኔ እዛ ሄጄ ማውቃቸውን ሀያላን አይቼ ማለት ምን ያሉበት ከተማ ላይ እንኳን ቸርች ጋብዟቸው የሚያሰብክ የለም። እንኳን ቸርች ሊያገለግሉ እዚህ እኮ ኔሽን ያነቃነቁት ቸርች የሚጋብዛቸው ሰው የለም። እሱ ሚስቱ፣ ልጆቹ፣ ካፌ የሚያገኛቸው ጓደኞች አለቀ። ትውልድ ያንቀጠቀጡ እዛም ኑሮ ነው። ባይዘዌ ኑሮ ማለት ድርጊት ማለት ነው። ኑሯችሁ ይመስክር፣ ኑሯችሁ ምናምን ስትባሉ ሰምታችኋል። እጅህን አጣምረ ቅዱስ ብፁዕ ምናምን እንድትባል አይደለም። ኑሮክ ይመስክር፣ በቃ ስራ ማለት ነው። በሌላ አማርኛ ስራ ማለት ነው። መግደል ካለብህ መግደል፣ ማንሳት ካለብህ ማንሳት፣ ማፍረስ ካለብህ ማፍረስ። ስራ ይናገር። እጅህን አጣምረ ምንም ስራ ሳይኖር ምን ይናገር? ገዳይም ነህ ሲሉ የለም ያደረከው ነገር፣ አፈረስክም ሲሉ የለም። የመኖር ትርጉሙ ድርጊት ነው። ድርጊት ነው ኑሮን የሚገልጠው። ድርጊት የሌለበት ነገር ኑሮን አይገልጥም። ኑሮን አይገልጥም። ወገኖቼ ኑሮ ያስፈልጋል። መኖር አለ፣ ካለዛ አይሆን። የትም ከተማ ገባ፣ የትም ተመደብ፣ የትም ስራ፣ በቃ ኑሮክ እሱ ነው። ኑሮክ ነው። በትጋት አድርገው፣ በትጋት ፈጽመው። ለመኖር ነው የመጣ ነው አይደል? ባንኖርም እንኖራለን ማለት ለራይክ ባትኖርም መኖር አይቀርም። አሉ እኮ ለወንጌል ይኖሩ የነበሩ ልጆች አሁን ለሌላ ነገር የሚኖሩ አሉ እኮ አይደለም? ማውቃቸው ልጆች አሉ። ለወንጌል ይኖሩ የነበሩ አሁን ለመንግስት ለፖለቲካ ጉዳይ የሚኖሩ አሉ። እኛ መሃል ሐዋርያ ብለን የጠራናቸው አሁን ወታደር የሆኑ አሉ። ሚሊተሪ ወታደር ለውትድርና እየኖሩ ነው ማለት ነው። በሌላ ማለት ለወንጌል ይኖሩ የነበረ ሰው ሆቴል ከፍቶ የሚሰራ አለ፣ ራይድ የሚነዳ አለ፣ ዶሮ የሚያረባ አለ፣ ዳቦ የሚጋግር አለ። ማለት እየኖረ ነው። መኖሩ አልቀረም። መኖር ግዴታም ስለሆነ ማለት ነው። ስለዚህ ለምን ሳታቋርጥ ላየኸው፣ ለሰማኸው ለእውነት ቃል ለወንጌል አትኖርም? ለምን ለሱ አትኖርም? መኖር ድርጊት፣ የማያቋርጥ ድርጊት። መቼም ራይድ የሚነዳ ሰውና ፖለቲካ የሚኖር ሰው የሚጠበቁበት የትጋት ባህሪዎች አንድ አይነት አይሆንም። ራይድ የሚነዳ ሰው 11 ሰዓት ተነስቶ ሲስተሟን አብርቶ በቤቱ አካባቢ ሆኖ መጠበቅ ነው ያለበት። ሲደወልለት አስነስቶ መሄድ ነው በትጋት። ማታ ደግሞ 3 ሰዓት ላይ 4 ሰዓት ላይ አጠፋፍቶ ገብቶ መተኛት ነው። ቀኑን ሙሉ መንዳት ነው ስራው፣ ትጋት። እሱም እዛ ጋር ትጋት ያስፈልገዋል ኑሮው ስለሆነ። ፓስተር ኮንክስ ትጋት ምን ላይ ነው? ፖለቲከኛ የሆነ ሰው መሆን ያለበት ጉዳዮች አሉ። ለምሳሌ ፖለቲካ ውስጥ ኢንቮልቭ ብትሆኑ ምን እንደምትሆኑ ታውቃላችሁ። በሳምንት ቢያንስ
3-4 ጊዜ ስብሰባ ይኖራል። ስብሰባ ቁጭ ብሎ መነጋገር፣ ቁጭ ብሎ ማቀድ፣ ማውራት፣ መሄድ፣ መሰብሰብ፣ ማውራት፣ መስማት። ሐመር ያረጉክ ነው። በሳምንት 3 ቀን 4 ቀን ሐመር ያረጉክ ነው የሚያስቀጥሉ። አውደ ጥናት፣ ወርደ ጥናት፣ ማገር ጥናት፣ ምሰሶ ጥናት፣ አውደ በሚለው አይደል? በቃ ይጨፈጭፏል። ለምን? ፖለቲካ አስተሳሰብ ነው። አስተሳሰብ ላይ ያለ የርዕዮተ ዓለም ከዛ የማስፈጸም ሌላን ሰው የማሳመን ጉዳይ ነው። ስለዚህ ይሉሃል። እነሱም ፖለቲካቸው ነው። አብይ አገር ይመራል ሲባል በምን የሚመራ መስሎ ነው? ሚኒስተር ሰብስቦ እንትኑ እንዲህ ነው እንዲያርጉት በዚህ እንትን ሪፖርት ይመጣል። ከዛ ከነሱ ሲወጡ መከላከያ ይመጣል፣ እንትን መረጃ ይመጣል፣ እንትን ትእዛዝ ይሰጣል። ሲሰራ የሚውለው እኮ ትጋት 2 ሰዓት ነው መተኛው ሲል እኮ ስብሰባ ነው የሚመራው። በየቀኑ አቅጣጫ ነው የሚሰጠው እንጂ የጉልበት ስራ ይሰራ። ዛፍ ሲተክል ያየኸው ለካሜራ ነው። የምን ሊሆን እኮ ነው? ሙሉ ጊዜውን ዛፍ ሲተክል አይውልም። 3 ዛፍ ከተከለ ይበቃዋል። ዛፍ መትከልን ለማነቃቃት እንደ መሪ ለማሳየት እንጂ እንደ ጉድጓድ ቆፋሪው ሰውዬ ቆፍሮ ስንት ዛፍ ተከልኩ ዛሬ ሲል ይውላል? አይውልም። ኑሮው ይለያል ከሌላኛው ሰው። ሱቅ ያለው ሰው፣ ነጋዴ የሆነ ሰው ፖለቲካ ውስጥ መግባት አለበት ሲጀመር። እኛ ሀገር ነው እንጂ ፖለቲካ ውስጥ የሚገባው። ነጋዴ የሆነ ሰው ትጋቱ ምን ላይ ነው መሆን ያለበት? ንግዱ ላይ። እቃው ከየት ይመጣል? እቃው የት ይሸጣል? እቃው ምን ባረገው በጣም በስፋት ሰራለሁ ምናምን፣ ምርቱ የት ይገኛል? የሚያስበው ራሱ ከራይዱ፣ ከፖለቲከኛው፣ ከአስተማሪው፣ ከወታደሩ ይለያል። ትጋት ተብሎ ጭፍናዊ አይደለም። ስፔሲፊክ ምን ማድረግ እንዳለበት አውቆ ምን የሚያደርግ ማለት ነው። ማድረግ ያለበት ገብቶት ማለት ነው። ፓስተር ነህ፣ የምትውለው ሌላ ቦታ ነው። የምትውለው የምትሰራው የምታረገው ሌላ ቦታ ነው። እና ምን የምትሆን ይመስልሃል? ምን የሚፈጠር ይመስልሃል? ራይክ ላይ ትደርሳለህ? የምትመኛቸውን ፓስተሮች ትሆናለህ? አትሆንም። 5% መሃል ትገባለህ? ከ5 አንዱ ትሆናለህ? አትሆንም። ግን እንዳትሆን ጠላት ስለበዛብህ ነው። የጠላት ሁኔታ ነው አንተን የሚል ሰዎች ይላሉ። አንተ እኮ እንትን ጋር ብትሆን በጣም ሰክሰስፉል ትሆናለህ። ውሸት ነው። ሰክሰስ ትጋት ላይ ነው ያለው። ትጋት ላይ ነው ያለው እንጂ በቦታ ለውጥ በነገር ለውጥ ምናምን አይደለም። ከነንትና ጋር ስለታየ ስላልታየ አይደለም። እነንትና ራሳቸው እየሰሩ ይሄን ያህል ተጽዕኖ የፈጠሩት ስለሰሩ ነው እንጂ እነሱን ደግሞ ከነንትና ጋር አትታዩ። ዛሬ ከዘላለም ጋር አትታይ አይባልም። በትላልቆቹ ደረጃ በመንደሩ ደረጃ አይደለም አይባልም። ለምን አትባልም? እሱ ራሱ ከኔ ጋር ይታያል። ከኔ ጋር ቁጭ ብሎ ነው የሚያወራው። እየገረመው ነው የሚሰማው። አይልህም። እዚህ ጋር የደረስኩት ግን አትታይ አትስማ እየተባልኩ ነው። ዘላለም እርኩስ ነው ጥንብ ነው እንዲህ ነው እየተባለ ነው እዚህ የደረስኩት። ማን አደረሰ ስትለኝ የሆኑ ሰዎች አባብለውኝ ተቀብለውኝ አይደል። ቪዥነሪ ተክዬ ፊት ለፊት ተጋፍጬ የሆነ መስመር አስይዤ እዚህ ውስጥ ገብቼ ተከራክሬ ቅርጽ አስይዤ ተሰርቶ ነው። ያልሰራው ማን ነው ውጤት አድርጎ የሚሰጠ? ማን ነው ውጤት አድርጎ የሚሰጠ? የሚሰጠ የለም። ስራ ማለት ደግሞ ትጋት ነው። ስራ ማለት ደግሞ ኑሮክ ነው የተጠራበት። አንዳንዶች ሲቅሙ ይውላሉ አሉ፣ ሲያጨሱ ይውላሉ አሉ። ከዛ ሆሆ ይላሉ መድረክ ላይ ወጥተው ይቀጥላሉ። እነግራችኋለሁ ከትንሽ ጊዜ በኋላ ወይ ሀገር ጥለው ይጠፋሉ
ወይ የሆነ ኬዝ ውስጥ ተይዘው ታገኟቸዋለች። ምትውልበት ቦታ ጊዜን ምትሰጥበት ምትተጋበት ማለት በሌላ አማርኛ ኑሮክ ማለት ነው። አየ ለምሳሌ እየጸለየ የሚውል ሰው ከጸሎት የሚገኝ ትርፍ አያገኝም? ያገኛል። እያነበበ የሚውል ሰው ከንባብ የሚገኝ ትርፍ ያገኛል። ሰው እየጎበኘ የሚውል ሰው ከጉብኝት የሚገኝ ትርፍ ያገኛል። ምተጋበት ፍሬክ ነው። ፍሬክ የሚለካው በትጋት ነው። መኖር ሲባል ኑሯችሁ ይናገር። ምን አንስራ አንናገር? አፋችንን ዘግተን እንቀመጥ? ዝም ካልን ይለወጣል? ስራችን መናገር ከሆነ ሳናቋርጥ መናገር። አሁን ሚዲያ ላይ በዚህ 1 ዓመት ውስጥ በጣም እየመጣን ነው። ደግሞ ድል እየተከፈተ ደግሞ በጣም የሚያጮህ ነገሮች ደግሞ እየተፈጠሩ ለምን ተፈጠሩ አለ። አንዳንድ ሰው ላይገባው ይችላል። ግን የሚከሰት ነገር በስተትም ይሁን በትክክል ወደ ሌላ ነገር እኛን ወደምንፈልገው የሚዲያ ተጽዕኖ እያመጣን ነው። ተከታታይ እየተለቀቁ ያሉ ነገሮች አሉ እና ቁጭ ብለህ መቀረጽ አለብህ ማለት ነው። እንቅስቃሴ ምንድነው? ቻሌንጅ ጀምረናል አይደል? የወንጌል ቻሌንጅ ብለን የ1 ዓመት ታምናለህ? በየቀኑ መለቀቅ አለበት። 365 ቀን መለቀቅ አለበት። 365 ሐሳብ ማውራት አለበት። 365 ጊዜ መቀረጽ አለበት። ካለዛ ዘመቻ እንዴት ይሆናል? ካለዛ ቻሌንጅ ብላ አንተ ራስህ መሃል ላይ ፌንት ታደርጋለህ። ትጋት፣ ማያቋርጥ ትጋት በተሰለፍክበት በምትጠየቀው ማንነት ላይ እኔ 30 ዓመት ነው የመራሁት። የቸርች አዳራሽ ከፍተው የሚገቡ ሰዎች ቸርቻቸው ሲያድግ አይቼ አላውቅም። ጉባኤ ላይ የሚያገኙት ሰው ገንዘባቸው ሲሆን አይቼ አላውቅም። ጉባኤ ላይ የሚያገኙት ሰው ጉባኤ ላይ ሰው አግኝተ በሳምንት 1 ቀን 3 ሰዓት 4 ሰዓት ሰው አግኝተ ገንዘብክ አይሆን ደስ ስለሚለው ስለሚፈወስ ወይንም ምናምን ሲል ኢሞሽናል ሆነ የሆነች ጊዜ እጅ ላይ ያስጨብጣል ሳንቲምን ምናምን እንጂ የደቀ መዝሙር ገንዘብህ አይሆንም። 100% ምነግርህ አይሆንም። በሳምንት 2 ቀን መተከፍተ ከዛ ቸርች ማለት አትችልም። እንደሱ አይነት አይፈጠርም። ትጋት አቅምህን የምታኖርበት ነገር ፍሬ የምታፈራበት መሆን አለበት። ኃይልን ሰብስበ እሱ ላይ ብቻ ሐመር ማድረግ አለበት። መደብደብ ግቡ መታወቅ አለበት። ይሄንን ማድረገው ለዚህ ነው። መቼም ከሚወጣ ከሚወርደው ጋር አብሮ ወደዚህ የሚሄድ ሰው ሲመለስ ደግሞ ወደዚህ የሚመለስ ሰው የት ይደርሳል? መጀመሪያ ራዕይ ይኑር፣ ቪዥን እይታ ይኑር ብያለሁ። እሱን ተማምነና ራስን ከተቀበልክ በኋላ እይታ ይኑር። ቢግ ያ ቢግ ያየኸው ነገር ላይ እንዴት እደርሳለሁ ስትል መንገዱን ትለያል። ስትራቴጂው ማለት ለየው። ከዛ በኋላስ በቃ ዛሬ 0 ነህ፣ ነገ ግን ትልቅ ትሆናለህ። እኔ ምነግርህ ትልቅ የምትሆነው ሳታቋርጥ የምታረገው ከሆነ ነው ጉዳዩ። ስታረገው ደግሞ ያ ውጤት እንዲመጣ እንዴት አርጌ ላርገው ብለህ ስታረገው ስላየኸው ብቻ አይሆንም። የማየት አቅም ብዬ ነገርኳችሁ። የማድረግ አቅም ሊገባችሁ ይገባል። የማድረግ አቅም ከማየት ጋር ይያያዝ። የትጋት አቅም፣ የመኖር የመተግበር አቅም ሊገባችሁ ይገባል። እሱን ካልገባችሁ መተግበር፣ ማድረግ፣ ማየት ሚለው ካልገባችሁ አይሆንም። ውጤት አናመጣ። ስላየም ብቻ ራዕይ አይሆንም።
ስለተመኘን አይሆን፣ ስላደረግንም ሁሉን ለማድረግ ወይንም እኛ ወደምንፈልገው የምኞት ፍሬ ብለን ወደ ጠራ ነው ማድረግም የመጨረሻውን ያየከውን ውጤት አያመጣም። አንዳንድ ግሬስ ኦፊስ ውስጥ ማለት ነው፣ አንዳንድ ኦፊስ የጸጋ ኦፊስ ህዝብ አያስከትልም፣ ግን ሰክሰስፉል ስራ አገር አቀፍ ታላቅ ስራ ይሰራል። ለምሳሌ ወንጌላዊ የሆነ ሰው ቦንኬ ተብሎ ዓለምን ያናወጠ ታላላቅ ነገሮች የሰራ ግን 20 ሰው ቸርች ማይመራ ሰው የሰበካቸውን ሰዎች የሱ ያልሆኑ ናቸው። ስራውን ግን ምን እንደሆነ ለይቶ ስላወቀ አጠንክሮ ከክርስቶስ በፊት ጸልዮ ቲም ይዞ አደራጅቶ ያንን ለመስራት ኢትዮጵያ መጥቶ ገንዘቡን አፍሶ ታላቅ ስራ ሰርቶ አለቀ፣ ወጥቶ ሄዷል። የኔ ህዝብ ነው እንዲህ አይልም። ኦፊሱ ያንን ነው የሚሰራው። ያንን ለመስራት ግን ትጋቱ አጠይቀኝ፣ ብሩን ከየት ይመጣል እንዲል ሂሊንግ የሚያደርጉ ሰዎች ቸርች ከፍቶ ህዝብ ሰብስቦ በየሳምንቱ ሂሊንግ ፕሮግራም አይደረግም። ግሬሱ ሂሊንግ ነው፣ ፎከሱ ሂሊንግ ነው። ሰውየው አድጎ ምን ላይ ደረሰ ላይል ይችላል። ይሄ ሰውዬ ከዚህ ጋር አድጎ ዲሳይፕል አረኩት ላይል ይችላል። የሱ ግሬስ ሂሊንግ ላይ ዲሊቨራንስ ላይ። ስለዚህ ምንድነው የሚደረግለት? እሱስ ምንድን ላይ አተኩሮ ነው መስራት ያለበት? ነገ ውጤቱ የማይሆንን ነገር ዛሬ እያደረገ ቢቀጥል ነገ ላይ ሲደርስ ግሬሱ የገፋው የሆነ ቦታ ሲደርስ ካለበለዚያ ከግሬሱ ወጥቶ ደግሞ ግሬሱ ማይጠይቀው በርደን ላይ ጧት ነግሬያችኋል አይደል? በርደን ላይ ጳውሎስን አምጥተን ተልኮ መሪ ብናረገው በርደን ላይ ብታስቀምጠው ግሬሱ ከበደው ይሄዳል ማለት። የሱ ያልሆነ ስፍራ ነው የሚኖር፣ ሲታገል ይኖራል ማለት። ኔቸሩ ስለሆነ የተፈወሰው ሰውዬ ጥሎ ከሄዳል። ይህ ህዝብ እያልክ የተቃጠልክ ጨጓራ ነዶ ታልቃለህ። የተማመንክባቸው ሰዎች ፈውሳቸው ያዳንካቸው 2 ዓመት አብሮ ከቆየ በኋላ ልክህን ያውቋል። ከፈውስክ እንትን ይወጣና አብሮክ በሚኖረው የህይወት ምትሰጠው መንፈሳዊ ምገባ ሲፈልግ የለህም፣ ግሬሳ አይደለም። ስለዚህ ምን ይልሃል? ይንቃል። ለምን እውር አይደለም? ለምን ሶስተኛ አይን አተክልለትም? እሱ ሰው እንደው ሰው ነው፣ ይታወቃል። የሚፈልገውን ነገር ነው እያገኘ መሄድ የሚፈልገው። በፈለገው ልክ ነው። ካላገኘ አላገኘህም። እዛ ጋር በቃ አንተን ፈልጎ እዛ ጋር ካጣ ነው የሚል። ግሬስክ ምን እንደሆነ ካወቅ ሰው ይዛ አትጨናነቅም። ትሰራዋለህ። የሚገባውን ውጤት ለሚቀጥለው ስራ ኃይል ትወስዳለህ። ወደሚቀጥለው ስራ ትሄዳለህ፣ ትሰራለህ፣ ትቀጥላለህ። የሚቀጥለው ሰውዬ ስራው ነው ፓስተርነት። ሰውየውን ተክሎ ረጅም ዘመን ይዞት ሰርጉንም ተስካሩንም ያወጣለታል። የምሬን እኮ ነው። እስከ ተስካሩ የሚሄድ ሰው አለ። አንድ የፈውሶ የሚቆም ሰው አለ። አጋንንት አወጣለት። ከዛስ ዓላማ ምን እንደሆነ ከሰውየው ጋር በትክክል ዲፋይን ካላረክ
ዝም ብለህ በዛ ነገር ላይ ብቻ እንዲሆን እየጠበቅክ የምትሄድ ከሆነ ሰዎቹን ወደምትፈልገው የመጨረሻ ውጤት አንተም ወደሚጠበቀው ታላቅነት አትደርስም። እየተጋህ ያለው በሌላ መንገድ ስለሆነ ማለት ትጋታችሁ ወሳኝ ነው። እስኪ ግሬስ ላይ እንመልከት። እስኪ ግሬስ ጳውሎስ የሚለው ቆሮንቶስ ላይ እንሂድና ምዕራፍ 15 አንደኛ ቆሮንቶስ ቁጥር 9 እኔ ከሐዋርያ ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ጸጋ ከንቱ አልነበረም። ከሁላቸው ይልቅ ግን ደከምኩ ማለት እዚህ ተስፋ ቆርጦ የደከመውን ሰርቶ የደከመውን አይደለም፣ ተጋው ማለቱ ነው። ደከምኩ። ለምን? ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። ይሄንን ትጋት ማለቱ ነው። ይሄንን ድካም ከሁሉ ይልቅ ደከምኩ። በሌላ አማርኛ ራእይ፣ እይታ፣ ሐሳብ፣ መንፈስ፣ ጸጋ መንፈሳዊ ዓለም ላይ ያለ ሐሳባዊ ዓለም ላይ ያለ ጉዳይ ነው። ጸጋ ተቀበልኩ። ድርጊት ጸጋን ወደ ምን መቀየሪያ? ወደ ስራ። ዕብራውያን 4 ላይ ምንድን ነው ያለው ጳውሎስ? በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ኦኬ፣ ጸጋን እንድንሞላ ተሞላ። የሚያስፈልግ ጊዜ ማለት ትርጉሙ ምንድነው? ተግባር ላይ ልክ ተግባራዊ ቦታዋ ላይ ማለት ነው። ጸጋ ምን ይላል? ይገለጣል፣ ኦፕሬት ያደርጋል፣ ይሰራል። ጸጋ የሚሰራው ተግባራዊ ቦታዋ ላይ ነው። ካለበለዛ ተሞልተኸው እንደ ጳውሎስ መረዳት ደከምኩ የሚለው ከሌለ ከንቱ አልነበረም እንዳለው ማለት ነው። የተቀበልኩት ጸጋ ምን አልነበረም ማለት? ከንቱ አልነበረም። ከንቱ የሚያደርጉ አሉ ማለት ነው። አዎ፣ በካራክተር ውስጥ ምን የሆኑ ካራክተሮች ናቸው ከንቱ የሚያደርጉት? በስራ ማይተገብሩት ጸጋውን ምን ያደርጉታል? ከንቱ ያደርጉታል። በተግባር በፕራክቲስ የማይፈጽሙት ጸጋውን ከንቱ ያደርጉታል። በስራ የማይለማመዱ ከንቱ ያደርጉታል። ስለዚህ ምንድነው የሚገባን? እኛ በትክክለኛው የህይወት ስርዓት ኑሮ መኖር ከጀመርን የህይወት ቁልፍ የተፈጥሮ ዓለምና ሐሳባዊ ዓለም በአንድ መልክ መሄድ ቁልፍ ድርጊት ነው፣ አክሽን ነው። ሁለቱ ዓለም አንድ ላይ ሆነዋል። እኛ ታውቃላችሁ ሐሳባውያን ነን፣ እኛ መንፈሳውያን ነን፣ እኛ ጸጋ የተሞላን ሰዎች ነን። ፍጥረታውያን አይደለንም፣ ቁሳውያን አይደለንም። ምን ማለት ነው? ከቁስ ጀምረን ቁስ ላይ ምንጨርስ አይደለም። እኛ የሚታየው ከየት እንደመጣ ምናምን፣ ከማይታየው እንደመጣ ምናምን። ነገር ግን ሁለቱን አንድ ላይ የምናስኬደው ወይንም እኛ የምንገለጠው ድርጊት ሲኖረን ብቻ ነው። ተግባራዊ ድርጊት ከሌለ ነገር አይተገበርም። 10
10 ይመጣል።